እማዬ ይኸውልኝ ላሳይሽ። እኔ እንጃ ሰላምዬ፣ ደግሞ እኔን ብቻ አይደለም ናታንንም እትዬንም ታሳዝኛቸዋለሽ። ግራ ገብቶኛል። በቃ በህይወቷ ላይ ተስፋ የቆረጠች ይመስለኛል። አብጌል ክፋቷ ዛሬም እንደቀጠለ ነው። ታዲያ ደግሞ ዛሬ ባላሰበው መንገድ ናታንን ጉድ ሰርተዋለች። ናታንን ዳጣ በመምሰል ጉድ ሰርተዋለች። ናታንን ዳጣ ነኝ በማለት እንግዲህ ለእሷ የነበረውን ስሜት በመጠየቅ እሱም ደግሞ ዳጣ ስለነበረች የመሰለችው የሚሰማውን ስሜት በሙሉ እየገለጸላት ነበር። ታዲያ ይህንንም ደግሞ ለወይዘሮ ማርቲ ማሳየት ስለፈለገች ናታንም እንግዲህ ዛሬ ከዚህ ቤት የመጨረሻ የሚያስብለውን ነገር በሙሉ ስለመዘገበችበት በወቅት ደግሞ ዳጣን ወደ ክፍሉ ስትገባ አልገባኝም፣ ምንድነው ፊትሽ ቀዝቃዛ ነው ሳ ያ ሁሉ ያወራሽኝ ወሬ በማለት አናግሯት ነበር። ዳጣም ደግሞ እሱ ስለሚለው ነገር ምንም የምታውቀው ነገር እንደሌላትና ነገር ግን ደግሞ ስልኳ ከሷ ጋር አለመሆኑንና ስልኳ ከውሃ ጋር መሆኑን ነግራው ነበር። ታዲያ ናታንም ደግሞ ጉድ ሰርታኛለች በማለት ወደ ስልኩ በሩጫ ወደ ሳሎን ሄዶ ነበር። ወይዘሮ ማርቲም ነገሩን ደግሞ በፍጥነት አልተመለከተችውም ነበር። ታዲያ አቤጌል ወይዘሮ ማርቲና አቶ ደረጀ ከውጭ ቆይታ ወደ ቤት ከገቡም በኋላ ነገሩን ፊት ለፊት ለመናገር በፍጥነት ስልኩን ይዛ ያያዘችውን እሳት ይዛ ጠብቃ ነበር። ወይዘሮ ማርቲ ግን ይህንን ነገር አሁን ላይ አልተቀበለቻትም። ወይዘሮ ማርቲ አቶ ደረጀ መንገደኛ ስለሆነ አንቺ ልጅ ቦታና ጊዜ እንኳን አትመርጭም እንዴ? ደግሞ ዛሬ ምን አድርገሽ ይሆን በማለት ስልኩን በመቀማት ወደ ጎን ትተዋለች። ታዲያ አብጌልም ደግሞ እማዬ እኔን አታምንኝም፣ እኔን አታዳምጭኝም በማለት ብታፈጥም አሁን ማዳመጥ እንደማትፈልግና አባትሽ መንገደኛ ስለሆነ ቦታ እንኳን መርጠሽ አታናግሪኝም እንዴ በማለት እንግዲህ ልጅቷም ደግሞ ስለነበረች የውሃ ጓደኛም ስለነበረች ከሰው ፊት ስለመሰለቻት እሷን በመረጋጋት ስልኩን ቀምታ ወደ ጎን አድርገው ነበር። ታዲያ በሌላ በኩል ደግሞ አቶ ደረጀ ወይዘሮ ማርቲን ጥያቄ ጠይቋን ነበር፣ ሰላምን እንድታናግራት እንዲሁም ደግሞ የራሷን ህይወት ማስጀመር እንደሚችሉ ከዚህ በፊት ተነጋግረው ስለነበረ ታዲያ ዛሬ ደግሞ ምላሹን እየጠበቀ ነው። አቶ ደረጀ ሰላም ምን አለችሽ? አናገርቻት ወይ ሞክሪ ብሏን ነበር። እሺ ባትልም እሺ እንደማትል ባውቅም በረዳም ነገር ግን ሞክሪ ብሏ ስለነበር ታዲያ ወይዘሮ ማርቲን አናገርቻት ወይ የሚል ጥያቄውንም አቅርቦላታል። ወይዘሮ ማርቲም ጥያቄዋን ከመመለሷ በፊት እሱ ደግሞ መልሶ ለጠየቀችው ጥያቄ አዲስ ጥያቄ ይጠይቃታል። ታዲያ ወይዘሮ ማርቲም ለነገሩ ልመልስልህ መልሳልኛለች፣ አናገሪያታለሁ ነገር ግን ደግሞ መውጣት እንደማትፈልግ አውቃለሁ ባለችው ጊዜ አቶ ደረጀ ትልቅ ፈገግታን ይታይበታል። ፊቱ ላይ ትልቅ ፈገግታ ይታይበታል። አቶ ደረጀ የሰላም ከቤት መሆን በተለይም ደግሞ ጥያቄዋን የሚመልስበት ወቅት ቅርብ መሆኑን ስለተረዳ እንግዲህ የሰላምን ጥያቄ እመልስላታለሁ የዳጣን ልጃችን መሆኗን ካረጋገጥኩ በኋላ የሚልም ደስታ ስለነበረበት መቆየቷ አስደስቶት ፈገግታን ፈጥሮለን ነበር። ታዲያ ይህም ደስታው ደግሞ ብዙም ሳይቆይ ወይዘሮ ማርቲ አልገባኝም ለምንድነው ፈገግ የምትለው? አውቀሃል ወይ ምላሿ ምን እንደሆነ? እኔ ግን ምላሿን የፈለገችውን ብትመልስልኝም የጥፋተኝነት ስሜት እየተሰማኝ ነው ስትልም ደግሞ ወይዘሮ ማርቲ በሰላም ምላሽ እንዳዘነችም ታሳውቀዋለች። ታዲያ አቶ ደረጀም ደግሞ ወዳው ክፍት ይላል። ወዳው ምላሽ አጣለትን ጥያቄ ወደ አእምሮ በማስገባት ዝምታ መርጧል። ወይዘሮ ማርቲም ደግሞ እያናገርኩ እንዴት ዝም ትለኛለህ እስክትል ድረስ ወይዘሮ ማርቲ አልገባኝም ለምን እንደዚህ እንደሆነች ይችን የመሰለች ልጅ ህይወቷን ቅርጥፍጥፍ አድርገን እድሜዋን በልተንባታል። ወይ አላስተማርናት ወይ ቁም ነገር አላስያዝናት። እሷ የኛ ልጆች አሳዳጊ ብቻ የኛ ገረድ ብቻ እንደዚህ ሆና መቅረቷ በእጅጉ የሚያሳዝን ነገር ነው ማለቷ ለአቶ ደረጀ አስደንግጦታል። አቶ ደረጀ በተለይም ደግሞ የሰላም ህይወት እንደዚህ እንዲሆን ሰበብ የነበረው ሰውዬ እሱ ስለሆነ ታዲያ አሁን ላይ ዝምታ መርጧል። ለናታን አቶ ደረጀ ወደ ውጭ ሀገር ሊሄድ ስለሆነ ስለዚህ ምርጥ የፍቅር ጊዜያቶችን አብረን እናሳልፋለን ስትልም ጠይቀው ነበር። ናታንም ታዲያ ይህንን ነገር እንዳልተቀበለውና ውድቅ እንዳደረገባትና እንዲሁም ደግሞ ቆይ ግን አንተ ምን በሆን ነው የምትወደኝ? ምን አይነት ሴት ነው የምትወደው? ግን የሚባሉ ነገሮችን ግን የሚባል ምላሽ አልፈልግም በማለት ስለ ውበቷም ጠይቀው ነበር። ስለ ውበቷ ደግሞ ቆንጆ መሆኗን ነግሯት ግን የሚባለውን ነገር መቀበል አትፈልግም። ታዲያ ደግሞ ናታንም ደግሞ
እኔ ብትቀበይም ባትቀበይም የኔ ምርጫዬ የምትሆን ሴት መልካም ሴት ናት በማለት መልካም ሴት ደግሞ እሷ እንደሆነች ብትነግረውም ናታን ግን መልካም ሴት ለሱ የዳጣ አይነት ሴትና ዳጣ ብቻ እንደሆነች ነግሯን ነበር። ታዲያ አቢጌልም ደግሞ ይህንን በመባሏ ትልቅ ዋጋ አስከፍላለሁ በማለትም ወዲያው ተናዳ ነበር። በሌላ በኩል ደግሞ ዳጣ ሰላምዬ ስታጸዳ ሰላምዬ በምታደርጋቸው ነገሮች በምትደክመው እንዲሁም ደግሞ በሁሉም ነገር እንደምታሳዝናት እየገለጠችላትም ነበረ። ታዲያ ሰላምዬም ደግሞ አልገባኝም፣ ለምንድን ነው የምታዝኒልኝ? የናታልን ክፍል ስለምትወጁ ነው ወይ የምታጸጅለት ማጽዳት የምትፈልጊው ብላም ጠይቃን ነበር። ታዲያ ዳጣም ደግሞ እኔ የናታልን ክፍል ማጽዳቴ ብቻ ሳይሆን አንቺ ለመላው ቤተሰብ አሳዛኝ ልጅና ለእኔ ብቻ ሳይሆን ለትዬም ለናታንም ለሁሉም እንደምታሳዝኛቸው የሚያሳዝን ፊት እንዳለች በማለት እንግዲህ የእናትነት ስሜት እንደተሰማ ገልጻላታለች። ወይዘሮ ማርቲ በጨዋታዎች መካከል አንዳንዴ አቶ ደረጀ የሚመልስላት ምላሾችና ለምትጠይቀው ጥያቄ የሚመለሰው ነገር ያስደነግጣታል። ታዲያ ወይዘሮ ማርቲ ወደ ውጭ ሀገር መሄዱ የእሱ የሚያሳስባትም አብራ መሄድ ብትፈልግም እንደሚነፍቃት ብትነግረውም እሱ ደግሞ ከልጆች ነጥያ አላይሽም እያለ እንግዲህ የፍቅር ቃላቶችን እየገለጸላት ነበር። አስከትላም ደግሞ ልጇ ትክክል አለመሆኗንና የውሃ ሞኝነት የውሃ ፍጹም የዋህነት ምናልባት ጤናማነት አይደለ እንደሆነ ወደ ሕክምና እንውሰዳት በማለትም ለአቶ ደረጀ አቅርባለን ነበር። ታዲያ ደግሞ አቶ ደረጀ ይህ የዋህነት መልካምነት እንጂ በሽታ አለመሆኑን ገልጾላት እኔን ቢያሳጣት አንድ ቀን እያለ በመስጋትም ደግሞ ደግነቱ ደግሞ አሁን ላይ ምርጥ እህትንም ሰጥቷታል ባለችው ደግሞ ወይዘሮ ማርቲ እሱም ዳጣናው ምርጥ ልጅ ናት ምርጥ እህት አለቻት ብሎ ነበር አመልጦት ነበር። ታዲያ ወይዘሮ ማርቲም ደግሞ በመደንገጧ ይህም ነገር ስለገባው አዎ በአቢጌል ማለትሽ በማለት ደግሞ መለስ አድርጎታል። አቶ ደረጀ በጨዋታዎችና በወሬ መካከል የዳጣ ስም የአባትነት ስምና እሱና ዳጣ የአባትና የልጅ ስሜት ነገር ያመልጠዋል። ወይዘሮ ማርቲም ደግሞ ብዙ ጊዜ እንደዚህ አይነት ፖይንቶችን ይዛበታለች። ታዲያ ወዲያውም ደግሞ እጥፍ በማድረግ አቢጌል ማለትሽ ነው በማለት አቢጌልም ደግሞ አስከትላ አቢጌል ክትትል እንደሚያስፈልጋት ከውሃ ይልቅ ክትትልና ምርመራም ይሁን ሕክምና የሚያስፈልጋት አቢጌል መሆኗን ለወይዘሮ ማርቲ ነግሯን ነበር። ታዲያ ወይዘሮ ማርቲም ደግሞ በልጇ ትተማመናለች። ጠንካራ ናት፣ ብስል ናት። የዋህ ተቃራኒ ስለሆነች ብቻ ብስል ናት ብላ ታምናለች። አቶ ደረጀም ይልቅ ራስ ወዳድ ስለሆነች ክትትላችንንና ራሳችንን አስተሳሰባችንን ከሷ ላይ ብናደርግ መልካም ነው ብሎ ጠቁሟታል። ታዲያ ወደ ቤትም ደግሞ ዛሬ ሲመለሱ ቤቱን አይሰሩ ሰርታ ጠብቃቸዋለች። ይህንንም ነገር ደግሞ ወይዘሮ ማርቲ እንግዲህ ስለተናደደችባት ስላበደችባት ተቀባይነት የለውም። ሁልጊዜ ችግር እየፈጠረች የማይደረግ ነገር እያደረገች ራሷ የምትሰራውን ነገር ሌሎች ላይ እያደረገች በተደጋጋሚ እሷንም ደግሞ ወንጀል ውስጥ እንድትገባ ስላደረገቻት የዛሬው ሴራዋ ደግሞ በዚህ በኩል በአጭሩ እንዲከሽፍ ሆኗል። ታዲያ ወይዘሮ ማርቲ የልጇ አካሄድ ትክክል አለመሆኑን የተገነዘበችው ወይዘሮ ማርቲ ደግሞ ጥያቄዋን ውድቅ በማድረግ ስልኩንም አላየችውም ነበር። ታዲያ አቶ ደረጀ ደግሞ ምንድን ነው የተፈጠረ ችግር እንዳለም ተጠራጥሮ ነበረ። ወይዘሮ ማርቲ ግን መንገደኛ ስለሆንኩ ወደ ክፍል ግባ በማለት እሱን ሸኝታ ታዲያ አቢጌልን ብቻዋን ደግሞ ዛሬስ ምን አደረግሽም ብላን ነበር። ወይዘሮ ማርቲ ከዚህ አጠያይቋና ከዚህ ምላሿ ላይ ልጇ ችግር ፈጣሪ መሆኗን እንደተገነዘበችም ያሳያል። ታዲያ ደግሞ በሌላ በኩል ናታን ደግሞ ችግር እንደፈጠረች ዳጣ ምንም ነገር እንዳላደረገች ከተገነዘበ በኋላ ህይወቱ ችግር ውስጥ መሆኑን ስለተገነዘበ በፍጥነት ወደ ስልኩ አምርቶ ነበር። ታዲያ ወይዘሮ ማርቲ ደግሞ ስልኩን አይታው ይሆን? እሱስ በፍጥነት ይደርስ ሲሆን የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ